ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተወደዳችሁ ወገኖቼ እህት ወንድሞቼ በውጭም በሀገር ውስጥም ያላችሁ ሁላችሁ ታላላቆቹ ታናናሾቹ ሴቶቹ ወንዶቹ በጌታዬ በኢየሱስ ክርስቶስ ስም የተባረካችሁ ሁኑ። የእግዚአብሔር ጸጋ ይብዛላችሁ። ከልቤ አከብራችኋለሁ፣ ከልቤ ወዳችኋለሁ። በየፕሮግራሜው ሁሉ እየገባችሁ ጸጋ ይብዛልህ ተባረክ የምትሉኝ ሁሉ በባረካችሁ በረከት እጥፍ ጌታዬ ኢየሱስ ክርስቶስ ከማያልቀው በረከቱ ያትረፍርፍላችሁ። በርታ ያላችሁኝ ሁሉ እግዚአብሔር ብርታት አቅም ይሆናችሁ። ወደ ፈለጋችሁት ወደ አሰባችሁት ይልቁንም ደግሞ እሱ ወዳቀደላችሁ እሱ ወዳለመላችሁ መዳረሻ እንድትደርሱ የእግዚአብሔር ጸጋ የእግዚአብሔር መገለጥ ይሆንላችሁ። ይህን ፕሮግራም የምትከታተሉ እርግጠኛ ነኝ ሁለት ነገር ታገኛላችሁ። አንደኛ የዚህ ታላቅ ቤተክርስቲያን ድክመት፣ አሁን ያለችበት ሁኔታ፣ ከዚህ በፊት ምን አይነት ችግሮችን አስተናገደች፣ እነዚያን ችግሮች ለማስወገድ ታግላለች ወይስ አልታገለችም? እነዚያን ችግሮች ለማስወገድ የተነሱ አንዳንድ አባቶች ብቅ ቢሉ የተወሰደባቸው እርምጃ ምን ይመስል ነበረ? እውነት መጽሐፍ ቅዱሳዊ እውነት ነው? የተወሰደባቸው እርምጃ አግባብ ነበረ? ሰዎቹ ተሳስተው ነበረ? እርምጃ ሲወሰድ ከተባለ በሰይፍ ነው? በእሳት በሰንሰለት ነው? እኔ ክርስቲያን ነኝ የምትል አንዲት ተቋም ከመካከሏ ወንጌልን ይዘው የወጡ ልጆቿን የምትበላ እውነት ትክክለኛ ናት? ይሄንን እንድትገነዘቡ ያግዛችኋል። ሁለተኛው እሷ በዚህ ጉዞዋ እንደዚህ ውድቀት ካስተናገደች መጀመሪያ መጽሐፍ ቅዱስን ተቀብላ እውነትን ተቀብላ መዳንን ተቀብላ ኢትዮጵያ የምትባል አገር ክርስትናን ተቀበለች ተብሎ ባዋጅ በዓለም አቀፍ ደረጃ ተቀባይነትን ካገኘችበት ከ335 ዓመተ ምህረት ጀምሮ እስካሁን ድረስ በመጣችበት ጉዞዋ እነዚህ የውድቀት ምክንያቶች ከተስተናገዱባትና ስፍራ ከያዙባት የኔስ ህይወት እኔ የምመረው ቤተ እምነትስ ካልተጠነቀቀ ራሱን ካልገዛ ነገሮችን በጥንቃቄ ካልመረመረ ጊዜውን የዋጀ ልብ በሉ፣ ስህተትም እኮ ጊዜውን ይዋጃል። እውነት ጊዜውን እንደሚዋጅ ሁሉ የእግዚአብሔር ቃል ጊዜውን እንደሚዋጅ ሁሉ ክፋትም ጊዜን ይዋጃል። ክፋትም በጊዜ ይነሳል፣ እንደ ጊዜው ይመጣል። ስለዚህ ብልጥ ክርስቲያን ባጭር ታጥቆ ነቅቶ ማስተናገድና ክፉውን ደግሞ መከላከል ካልቻለ በሷ የደረሰ ዕጣ በሱ የማይደርስበት ምክንያት የለም። ስለዚህ ለዚህ ግንዛቤ የሚጠቅማችኋል። ቤተክርስቲያኒቱ ላይ ሰይፌን ስመዝ በጥላቻ እንደሆነ አድርጋችሁ እንዳታዩብኝ። የምትወዱኝ ሁሉ ምናልባት እግዚአብሔር ይድፋህ የምትሉኝ ሁሉ እንደገና መነጽራችሁን አስተካክላችሁ እንድታዩኝ ይፈልጋለሁ። ለቤተ ክርስቲያኔ ከማንም በላይ ተቆርቋሪ በዚህ ዘመን አንዱ እኔ ነኝ። እኔ ብቻ ማለት አልችልም። አሉ ወንድሞቼ፣ አሉ አባቶቼ የሚያነቡ የሚያለቅሱ ቲክቶክ የማያውቃቸው ዩቲዩብ የማያውቃቸው በጓዳቸው ሆነው እየየ የሚሉላት የዚህ ቤተክርስቲያን ዕጣ ፈንታ የዚህ ቤተክርስቲያን ጉዳይ ጌታ ሆይ ምንድን ነው የሚሉ ሚዲያ የማያውቃቸው እጅግ ጠንካራ ሰዎች እግዚአብሔር ብቻ የሚያያቸው እህቶችና ወንድሞች እንዳሉ አውቃለሁ። እኔ ከነሱ በታች ነኝ።
ስለዚህ እነሱ የሚቀኑላትን እንባ የሚያፈሱላትን አባቶችን ያክል የመቅናት አቅም ባይኖረኝም እንኳን ባለችኝ ዕውቀትና መረዳት ግን የተቻለኝን ያህል ደግሞ ለማገልገልና ነፍሳትን ለመናጠቅ ወደ እግዚአብሔር መንግስት ለማፍለስ ይልቁንም ራሷ ኦርቶዶክስ ቤተክርስቲያን በራሷ አባቶች ራሷን እንድትፈትሽ ኧረ እባካችሁ ንቁ ለማለት ድርሻዬን የምወጣ ትንሽ አገልጋይ ነኝ። እና ተጋግዘን ተባብረን ይችን ቤተክርስቲያን እየወደድን እያከበርን ቁጣ ሊኖርብን ይችላል፣ ልንበሳጭ እንችላለን፣ ንግግራችን አንዳንዴ ከመስመር ሊወጣ ይችላል። ነገር ግን ይህ ነገር በጌታችንም ተከስቶ ነበረ። እንዲያውም እስካሁን ያላደረግነውን ነገር ኢየሱስ ክርስቶስ አድርጓል። ጅራፍ ጎንጉኖ፣ ጅራፍ እኮ መግረፊያ ነው። እነሱን እየገረፈ ገበያቸውን እየገለበጠ በከተማ ግርግርና ሁከት የተፈጠረ እስኪመስል ድረስ እርምጃ ወስዷል። ይህ ምንድን ነው? የቤትህ ቅናት ይበላኛል እንዳለው ዳዊት በዚያ መንፈስ አድርጎታል። ይህንን ከመረበሽ ከመበጥበጥ ሁከት ከመፍጠር አድርገው ነገሮቹን ከፖለቲካ ጋርም እንኳን ለማያያዝ ብዙ ርቀት የሚሄዱ ሰዎች ቢኖሩ እንደተሳሳቱ ቁጠሩልኝ። ስለዚህ እኛ እንበሳጫለን፣ እንቆጣለን፣ አባቶች ላይ እንናገራለን፣ ወጣቶች ላይ እንናገራለን፣ ፖለቲካ ላይም እኮ እንናገራለን። ይሄ ታዲያ የአገልጋይ ጸባይ እንደሆነ ተደርጎ መታየት አለበት እንጂ ቤተክርስቲያናችን ተደፈረች፣ አባቶች ክብራቸው ተነካ በሚል ግብዝነት የተሞላበት ዓለምን የመውደድ ክብርን የመውደድ ጥቅማ ጥቅምን የመውደድ በዚህ ግብዝነት መንፈስ ተሞልተው እኛን ክፉ እንደተናገርናቸው አስመስለው የሚናገሩ አባቶች እናዝንባቸዋለን፣ በእነሱ እናፍራለን። እስቲ ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ይህን መልእክቴን እንሰማለን፣ የእግዚአብሔርን ቃል ትንሽ እንካፈላለን። አባቶች የምንላቸው ምን አይነት አባቶች ሊሆኑ ይገባሉ የሚለውን እስቲ ከጳውሎስ ምክር ትንሽ እንስማ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባዋለሁ። ቃሉ እንዲህ ይላል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ነው። በተደጋጋሚ የሚጠቀስ ጥቅስ ነው። በተደጋጋሚ የምንማማርበት፣ ሁልጊዜም ደግሞ የምናየው፣ ከዚያም ደግሞ የቤተ ክርስቲያንን ሕልውናና ሕይወት የምንመለከትበት፣ ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን የከፈለውን ዋጋ ደግሞ በጥልቀት የምናይበት ክፍል ነው። እስቲ ይህን ክፍል እናንብብና የምናያቸው አንዳንድ ምስሎች አሉ። ከዚህ ምንባብና ትንሽ ማብራሪያ በኋላ ምስሎችን እናይና ከዚህ ጥቅስ ጋር እውነት አባቶች ተዛምደዋል ወይ? ከዚህ ጥቅስ ጋር አባቶች ተግባብተዋል ወይ? ይሄ ጥቅስ መመሪያቸው ሆኗል ወይ? ሕይወታቸው ሆኗል ወይ? እኛ ብፁዓን አባቶች፣ ብፁዓን ሊቃነ ጳጳሳት፣ ብፁዕ አቡነ እንትና፣ ብፁዕ ቅዱስ አቡነ እንትና፣ ይህ በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ነው የሚባለው። እስቲ የእግዚአብሔር ቃል ይዳኘን። የሐዋርያት ሥራ ምዕራፍ 20 ቁጥር 28 እንዲህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ
ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥሁ እያሰባችሁ ትጉ። እንዴት ደስ ይላል! ሐዋርያዊ ምክር ነው። ወደ መጨረሻ አካባቢ ነው። መጨረሻ አካባቢ ላይ ነው ይህን ነገር እየተናገረ ያለው ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ወደ መጨረሻዎቹ ወደ ህልፈተ ህይወቱ አካባቢ አሁን ወደ ኢየሩሳሌም እየሄደ ነው። በዚያ በመስዋዕት እንደሚደረግ በየለ እንዲሁ ያደርጋሉ በማለት ከወዲሁ ከዚያ መከራ እንደሚቀበል አውቆ ወደ መከራው ልክ ኢየሱስ ክርስቶስ ወደ ቤተ መቅደስ ወደ ካህናት ሸንጎ ወደሚያዝበት ወደሚመከርበት ወደ ገዳዮቹ እየገሰገሰ እንደሄደ ሁሉ ሐዋርያው ቅዱስ ጳውሎስ ወደዚያ ለመሄድ ቆርጫለሁ፣ በመስዋዕት እንደሚደረግ እንዲሁ በእኔ ይደረጋል እያለ ወደ ኋላ ያለውን ክፍል ብታነቡት በጣም ይገርማል። ቀጥሎ ያለውን ጨርሱት ምዕራፉን። ታዲያ የኤፌሶንን ካህናት ሰብሰብ አድርጎ ጠራ። የኤፌሶን ካህናት ማለት ዋናው ትልቁ የቤተ ክርስቲያን አባት የሆነው ጢሞቴዎስ በመሪነት አለ። እሱንና መሰሎቹን ሰብስቦ አያችሁ ምንድን ነው ያላቸው? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን የተዋጀችው በእግዚአብሔር ደም ነው እያለን ነው። የእግዚአብሔር ልጅ በስጋው መለኮት አይደለም እንትን አይደለም። ይህን ፍልስፍና አስወጥታችሁ ጣሉ። በቃ አስወጥታችሁ ጣሉ። በግሪኩ በዕብራይስጡ በእንግሊዝኛው በግዕዙ በምናምንም ተውት። እኔ በሁሉም ቃላቶች ቋንቋዎች ለማየት ሞከርኩኝ። አንዳንድ ሰዎችን ለመጠየቅ ሞከርኩ። ይሄው ነው። ለምንድን ነው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን የተባለችው? እግዚአብሔር ደም አለው ወይ? ስጋ የተዋሃደው ነው። በተዋሃደው ስጋ ያ የተዋሃደው ደም እግዚአብሔር ቃል የተዋሃደው ደም የእግዚአብሔር ደም ሆኗል። አይገርምም? እንዴት እንዳከበረን ዝም ብላችሁ ይዩ። አሁን እናንተ የሆነ መለኮታዊ ሲስተም የፍልስፍና ሲስተም ውስጥ ገብታችሁ መለኮትን፣ ስጋን፣ እግዚአብሔር አብን፣ እግዚአብሔር ወልድን እንደዚህ ቁጭ አድርጋችሁ እንደ ልኳንዳ ስጋ በብልት አስቀምጣችሁ ይሄ ወልድ፣ ይሄ አብ፣ ይሄ ቃል፣ ይሄ እንትን፣ ይሄ ስጋ ልትሉ ነው። ማን ነው እንደዚህ ተመራማሪና ወሳኝ ያደረገህ? ተረጋጋና እግዚአብሔር ምን ያህል እንዳከበረህ ምን ያህል ገንዘቡ እንዳደረገህ ተቀበለው። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተም ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ለመንጋው ሁሉ ደግሞም ለራሳችሁ። እነሱም ጥንቃቄ ያስፈልጋቸዋል። እነሱም ማስተዋል ያስፈልጋቸዋል። እነሱም ቆም ብሎ ረጋ ብሎ ማየት ያስፈልጋቸዋል። ምክንያቱም መንፈስ ቅዱስ ጳጳሳት አድርጎ ሹሟቸዋል። መንፈስ ቅዱስ ከሾመህ ጳጳስ ካደረገህ ለራስህም ለመንጋውም ልትጠነቀቅ ይገባሃል። አትዝረክረክ፣ ቦዘኔ አትሁን፣ ሆዳም አትሁን። እስኪ ሆዳችሁን ቀነስ አድርጉት። ተራራ የሚያክለውን ሆዳችሁን
ቀነስ አድርጉት፣ ሰብሰብ አድርጉት። ከራሳችሁ እኮ ወጣችሁ፣ ከመንጋውም ወጣችሁ፣ ከመንፈስ ቅዱስ ሹመት ወጣችሁ። አሁን ራሳችሁ በራሳችሁ ነው እየተሾማችሁ ያላችሁት። በእንደዚህ አይነት ሰው ላይ መንፈስ ቅዱስ ሹመቱን ቅባቱን ሊያፈስ አይችልም። መንፈስ ቅዱስ የሚያየው እይታ አለው፣ የሚመረምረው ምርመራ አለው። እነ ጢሞቴዎስ እኮ ስንት አይነት ዋጋ በመክፈል በመሰቃየት በብዙ እንባና መከራ ከጳውሎስ ጋር የኤፌሶን ቤተክርስቲያን ቀጥ አድርገው የያዙ ናቸው። በኤፌሶን ቤተክርስቲያን በኤፌሶን ከተማ እኮ የጣዖት ማዕት፣ የአምልኮ ማዕት በጣም ልቅ የሆነ ያንን እኮ ውድቅ አድርገው ሽረውና ከንቱ አድርገው በእግዚአብሔር ቃል ማርከው እኮ ነው ታላቅ ቤተክርስቲያን የተከሉ። እነዚህ ናቸው መንፈስ ቅዱስ የሾማቸው። ስለዚህ ይሄን ጥቅስ የዘመናችን ጥቅስ አድርገን እንጥቀሰው ብለን ብንል ማን ነው በገዛ ደሙ በዋጃት በእግዚአብሔር ቤተክርስቲያን በእውነት የተሾመ በመንፈስ ቅዱስ የተሾመ ማን ነው? ፖለቲካ ያልሰገሰገው ከኃይለ ሥላሴ ጊዜ ጀምሮ በደርግ ጊዜ በኢህአዴግ ጊዜ እስካሁን እስካለንበት ዘመን ድረስ ፖለቲካ ያልነካካው አለ ወይ? ለምንድን ነው ፖለቲካ እውነት ዘሎ ገብቶ ነው? ቤተክርስቲያን እኮ ፖለቲካ ውስጥ ዘላ እየገባች እኮ ነው። ቤተክርስቲያኒቱ ለቤተ መንግስት አደግዳጊ ናት። ቤተ መንግስት አጣኝ ናት። ለቤተ መንግስት ቅዳሴ ውዳሴ አድራሽ ናት። ስለዚህ የምትወድቀው እራሷ ናት። ፖለቲካ ገብቶባት ሳይሆን እራሷ ፖለቲካ ውስጥ እየገባች ነው። ትወዳለች። ከዚያ ፖለቲካው ገለል ያደረጋት እንደሆነ አኩራፊ፣ ተበደልሁ፣ መብት የተነካ፣ ተጣስኩኝ፣ እንትን ተባልሁ፣ ተረገጥሁ፣ ወገኖቼ ምናምኖቼ ሁሉ ነገር የፖለቲካ ስራ ይሆናል። ጠቡ ሁሉ የፖለቲካ ይሆናል። ዘረኝነት ይስፋፋል እዚያ ውስጥ። ኢህአዴግ በነበረ ጊዜ ትግሬዎቹ የኢህአዴግ ጥገኞች፣ የኢህአዴግ ወሬ አቀባዮች፣ ደህንነቶች ምናምኖች ነበሩ ይባላል። አሁን ባለንበት ዘመን ደግሞ የኦሮሞ ጳጳሳት ልክ እንደዚያው ናቸው እየተባለ ነው። በደርግ ጊዜ ደርግ ብሔር የለውም፣ ነገር ግን ለካድሬነት የተመለመሉ ጳጳሳትና ካህናት ነበሩ። ለካድሬነት በስመ ማርክስ ወሌኒን ወኤንግልስ ስብሰባችንን ጀምረናል ብለው ስብሰባ የሚጀምሩ ስላሴን የካዱ እነ ሊቀ ብርሃናት ሰሎሞን ገብረ ስላሴ ነበሩ። እና አበባው ይግዘው ነበሩ። በስመ ማርክስ ወሌኒን ወኤንግልስ አያችሁ፣ በስመ አብ ወወልድ ወመንፈስ ቅዱስ የሚለውን እኮ ነው። ስብሰባችን የተባረከ ይሁን እያሉ የደርግ አለቅላቂ፣ የደርግ ጆሮ ጠቢ፣ የደርግ ደህንነቶች ነበሩ፣ ካድሬዎች ነበሩ፣ ጳጳሳት ሳይቀሩ። እና ቤተክርስቲያኒቱ ይህንን ስለለመደች አሁን በግልጥ እኔ ፕሮቴስታንት ነኝ፣ የፕሮቴስታንት እምነት ተከታይ ነኝ ሲሉ ጠቅላይ ሚኒስትሩ ቢሆንም በእጅ ብልጫም በህዝብ ብልጫም በምንም ጫና እንፈጥራለን በሚል እሳቤ ክቡር ጠቅላይ ሚኒስትሩ ደግሞ ሁለቱን ሲኖዶስ በማስታረቅ ኦርቶዶክስ አገር ናት ሲሉ በእውነት ትክክል ናቸው። ይህንን ቃል ዛሬ አይሽሩትም። ተሳስቼ ነው ያኔ እንደዛ ያልኩት ሊሉ አይችሉም። አምነው የተናገሩት ቃል ነው።
ደግሞ ትክክል ናቸው። ከታሪክ አንጻር ስንመለከት አዎ ግን ኦርቶዶክስ አገር ናት ያሉ ጊዜ እሳቸው ልክ ቀደር የተጠመቁ እስኪያክል ድረስ ክቡር ጠቅላይ ሚኒስትሩን ኦርቶዶክስ አድርገው በእውነቱ ሙሴ ናቸው እንትን ናቸው ነብይ ናቸው ተባለ። ነገር ግን እሳቸው ያልሰሟቸው ያላዩቸው አንዳንድ የቤተ ክህነት ትርምሶች ሲፈጠሩ ይሄን ማን አደረገ ሲባል እሳቸው ናቸው ማለት ተጀመረ። ማኩረፍ፣ ለውከት፣ ለብጥብጥ፣ ለአድማ ወጣት ተዘጋጅ፣ መስቀል አደባባይ እንገናኝ፣ እንትን እንበል፣ ለዚህ እሑድ ምናምን። ቤተ ክርስቲያኒቱ የመንግስት ጥገኛ መሆን ትፈልጋለች። ነገር ግን ጥሪዋ ይህ አይደለም። አባቶች ጳጳሳት የተጠሩት ለዚህ አይደለም። ቄሳር ቄሳር ነው፣ በቃ አለቀ። ቄሳር ነው። ግብር ይገባዋል፣ መፈራት መከበር ይገባዋል። በእግዚአብሔር ፈቃድ የተሾመ ነው። አዎ ምንም ሙስሊምም ይሁን ፕሮቴስታንት ይሁን ኦርቶዶክስ ይሁን መጽሐፍ ቅዱስ የሚለው ስለሆነ ያለ እግዚአብሔር ፈቃድ ስልጣንን ስለማይዝ ግብር ለሚገባው ግብር፣ ክብር ለሚገባው ክብር ስጡ ስለተባለ መጽሐፍ ቅዱስ ያለውን እናደርጋለን። የግድ ኦርቶዶክስ መሪ ሲመጣ ወይም ደግሞ ሳልሳዊ ቴዎድሮስ ነው እሱን ለማምጣት ጥረት እየተደረገ ነው። ሳልሳዊ ቴዎድሮስ ነው መሰለኝ ካለ ዳግማዊ ቴዎድሮስ ሳልሳዊ ቴዎድሮስ ነው። እሱ እንዲመጣ እንጃኔ ወልደው ገዳም ደብቀው አስቀምጠውት ይሁን የሆነ ቀን ሊቀቡ ፈልገው ወይ ደግሞ ገና በማህፀን ገና ወይ ደግሞ በትንቢት እየተጠበቀ ይሁን አይታወቅም። ብቻ ቴዎድሮስ የሚሉ ቡድኖች ተፈጥረዋል። በጳጳሳት ሳይቀር ያሳዝናል። ምን አገባት እዚህ ውስጥ? ምን አለ የተጠራችበትን የተሾመችበትን ግዴታ ብትወጣ። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የሾማችሁ መንፈስ ቅዱስ ነው። መንፈስ ቅዱስ ካልሾማችሁ ምንም ስራ ሊሳካላችሁ አይችሉም። ሁልጊዜ በስጋና በደም ውስጥ ነው ያላችሁ። ተበላልታችሁ ታልቃላችሁ። ገመነኞች ናችሁ። እውነታው ይሄ ነው። ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከዚህ መስመር የወጡ አባቶችን በዓይኔ እያየሁ ነው። ታሪክ እያየሁ ነው። እስቲ እኒህን አባት ሰምተናቸው እንምጣ። ሰሜን ጎንደር የጀግና ሀገር ነው። ማንም አያርበተብተው። እፍኝ ለማይሞሉ ሰዎች ላይ መፍራት አስፈላጊ አይደለም። ሁላችን ለምን ይዘን ለምን ሀገራችን አናስከብርም? የለማ አዳርቃይና ያሉትን ለምን ጠራርገን አናስወጣም? ህዝባችን ወደ ነበረበት ማስገባት የሁላችን ነው። አዳርቃይ እናንተ አይደለም ንገሳይ የኛ ነው የምትሉት አውጡ። ዛሬ ማስ የማን ነው? ቆላ ወገራ የማን ነው? ዋልድባ የማን ነው? ገዳማትን ዋልድባን አስረከበ ቁጭ ብለህ ዝም ብለህ ጠላ እየጠጣ ወሬ ማውራቱ ምን ይጠቅምሃል? አይጠቅምም። ወኔ ይኑረን፣ ሐሞት ይኑረን፣ ጀግንነት ይኑረን ሀገራችን ለማስከበር። እነሱ እኮ በፕሮፓጋንዳ ነው ሀገሪቷን እየነዷት ያሉ። ብትፈልግ ራስም ክላሽ ያዝ፣ ሀገርን ጠብቅ፣ አስጠብቅ። ወኔ ይኑርህ። ከውስጣችሁ ጋር አሉ መሰለኝ ጁንታዎች አሉ መሰለኝ። የሚያሸብራችሁ ሰዎች አሉ። ከነዚህ መውጣት አለባችሁ። ኢትዮጵያን ያሰኛት እኮ አማራ ነው። ለምንድን ነው የምትፈሩት? ለምንድን ነው ሀገራችሁ ለቃችሁ የምትሄዱት? አያችሁ፣
የሚገርሙ ጳጳስ ናቸው። ያሳዝናል። በጣም የሚያሳዝን። እንዴት እንደዚህ ይባላል? እንዴት እንደዚህ ይናገራሉ? ምንድን ነው ተልኳቸው? ዓላማቸው ምንድን ነው? ምን አይነት ማፈሪያነት ነው? ምን አይነት ቅሌትና ውርደት ነው? ያው ወንጌል ነው የምንለው ወይስ ጦር አዝማች ጄኔራል ነው የምንለው? ይህን ቆብ እኮ ብድግ አድርጎ ሌላ የጄኔራል ቆብ ከላያቸው ላይ ቁጭ አድርጎ ሌላ መለዮ አልብሶ በሉ ይምሩት የተናገሩትን ይፈጽሙ ብሎ እንደዛ ነበር ማድረግ የነበረበት። እውነት ለመናገር ህዝብ ካለ የሃይማኖት አባትም ካለ እንዲህ አይነቱን ሰው መለያቸውን የቤተክርስቲያን አባት ማዕረጋቸውን አወላልቆ ጽጌ ቀሚሱን ያውልቅልን፣ ጽጌ እንትኑን ያውልቅልን፣ ጽጌ ከኛው አይደለም ከማለት ጄኔራል አቡነ መቃሪዎስ ብሎ ጄኔራል መቃሪዎስ ይቅርታ፣ በቀድሞ ስማቸውን አላውቅም፣ እንደዚያ ብሎ ጄኔራል አድርጎ የጦር መሪ አድርጎ ወደ ጦርነት ማስገባት እንጂ እንዲህ አይነት ሰው እንዴት ለቤተክርስቲያን አባት ሊሆን ይችላል? ያሉትን ሰምታችኋል። እንዲያው ከመረጥኳቸው አንዳንድ ቃል ልንገራችሁ። ሰሜን ጎንደር የጀግና ሀገር ናት። ደቡብስ እነ ወሎ እነ ሸዋ ሌላው የኢትዮጵያ ብሔር ብሔረሰብ ምን እያሉ ነው? እኔ ማንንም ጀግና ማንንም ደካማ ማለት አልችልም። ለዚህ አልተጠረሁ። ነገር ግን በእኒህ ሰውዬ አንደበት ምን ያህል ጎጠኛ፣ ምን ያህል ዘረኛ፣ ምን ያህል የፖለቲካ ሱሰኛ፣ ምን ያህል ዓላማቸውን የሳቱና የዘነጉ ሰው እንደሆኑ እያየን ነው። ሰሜን ጎንደር የጀግና ሀገር ናት። እፍኝ የማይሞሉ እነዚህ ብለው ትግራይን እፍኝ የማይሞሉ አሁን አባት ይሄ ነው ተልኮ። በእውነት ልንገራችሁ፣ ሁለት ሀገር ተጣልተው ከሆነ የድንበር ጉዳይ አጣልቷቸው ከሆነ የፖለቲካ ጉዳይ የጥቅም ጉዳይ አጣልቷቸው ከሆነ አባት እንዴት ነው መግባት የነበረበት? ገና ሲመነኩሱ እኮ ሙተሃል ተብለው የመነኮሱ ሰው ናቸው። ለካ ያልሞተው ሁሉ ውሸታም ሳይሞት ሙቻለሁ ብሎ ነው ለካ አሁን እንደዚህ ሀገር የሚበጠብጠው። ሁለት ጎረቤት ሀገሮች በጋብቻ በዝምድና የተሳሰሩ ናቸው። እኔ እኮ በአያቴ ትግሬ ነኝ፣ እግዚአብሔር በሚያውቀው የሰሜን ጎንደር ሰው ነው አባቴ። እኔ እኮ ከትግራይ ዘር እያለኝ አሁን ሰሜን ጎንደርና ደቡብ ጎንደር ልላቸው ነው። በጋብቻና በዝምድና የተሳሰረ ነው። በትውውቅ በቤተሰብነት የተሳሰረ ነው። ወንድማማች ነው። ለአስተዳደር ተብሎ ጎንደር ትግራይ ተብሎ ቢከለል ሁለት ሌላ ሀገር ተደርጎ የተፈጠረ ሆኖ ሊታይ አይገባውም። የቤተ ክርስቲያን አባት የሆነ ሰው ደግሞ ሞት መፍራት የለበትም። ማንም ደግሞ እሱን አይነከውም። ለፍቅር ለሰላም ነው የሄደው። ሁለቱ ወገኖች እወዳችኋለሁ፣ አከብራችኋለሁ። እኔ የጌታዬን የኢየሱስ ክርስቶስን የወንጌል ቃል ተሸክሜ የወጣሁ አባታችሁ ነኝ። እኔ አሁን ምንኩስናን ከተቀበልኩ በኋላ ይህንን ማዕረግ ከተቀበልኩ በኋላ ሰማያዊ ዜጋ እንጂ ምድራዊ ዜጋ አይደለሁም። ስለዚህ ለማንም ለምንም ማድራት አልችልም። በያው እግዚአብሔር ይዣችኋለሁ። ሽማግሌ ከመካከላችሁ ከዚያም ከዚህ ምረጡና ተነጋገሩ። ምድሪቱን በጋራ ኑሩባት።
አንተን አጥፍቼ እኔ ልኑር፣ አንተን አጥፍቼ እኔ ልኑር የሚባባለው ነገር ሰይጣናዊ አካሄድ ነው። ስልጣንም ከሆነ ህዝብ ይመረጣችሁ፣ በህዝብ ተቀባይነት አግኙ። እኛ ሁሉ ነገር በሰላም እንዲሄድላችሁ የወንጌል አገልግሎት የወንጌል ትምህርት እንሰጣለን። የሰላም አባቶች ነን፣ ሰላም እንሰብካለን። ለሀገሪቱ መሪ ጤናማ የሆነ ሁሉም በፍቅር የሚያባት ያስፈልጋታል ብሎ መባረክ ማስተማር ነው እንጂ ጎንደር የጀግና ሀገር ነው። እነዚህ እፍኝ የማይሞሉ በኢየሱስ ክርስቶስ ስም የተረገመ ይሁን ይሄ ቋንቋ። እነዚህ አባቶች ናቸው እየከሰሱኝ ያሉ፣ እነዚህ ናቸው ይጥፉልን እያሉን ያሉ። አደርቃይ ያሉትን ጠራርገን አናስወጣም ነው። አደርቃይ ያሉትን ጠራርገን አናስወጣም እንዴ? እሳቸው እኮ ዘምተዋል። በቃ ቀስቃሽ ምንድን ነው የሚባል? ይሄ ቀስቃሹ ፕሮፓጋንዳ ምንድን ነው የሚባል? እኒህ ሰውዬ እኮ አሁን የጦር ቅስቀሳ ፕሮፓጋንዳ መሪ ሆነው እያገለገሉ ያሉ ናቸው። እፍኝ የማይሞሉ እነዚህ አደርቃይ ያሉትን ጠራርገን እናስወጣ። ጳውሎስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ያለው እንደነዚህ ያሉትን ነው። እንደነዚህ ያሉትን ነው። ይሄው ጠማማ ነገር የሚናገሩ ከመንፈስ ቅዱስ ያልሆነ እንደ ፖለቲካ እንኳን እውነት ለመናገር በዘመኔ ያለ ፖለቲካ ይሄንን ተናግሮት አያውቅም። የትኛውም የፖለቲካ ኃይል ጠራርገን እናስወጣ። እሳቸው እኮ አብረው በጦርነት ውስጥ አሉ፣ ተሳታፊ ናቸው። በጣም ያሳፍራል። ህዝባችን መመለስ አለበት። ይሄ የሁላችን ተግባር ነው። ክላሽ ያዝ፣ ተዋጋ። እርጉም ሐዋርያ እኔ እኮ ቤተክርስቲያኒቱ በእውነት ነው የምላችሁ ሁሉም የዚህ መንፈስ በሽታ የተጠናወታቸው ይሄንን እርግማን በጋራ የጠጡ ስለሆነ አንዱ ሊቃወመው አይችልም። እንዲህ አይነት አባባል ለኛ አልተፈቀደም ማለት አቅም የለውም እያንዳንዱ። እሱ ደግሞ በሌላ ቦታ እንዲሁ ይላል፣ እሱ ደግሞ በሌላ ቦታ ሌላ ያወራል። ስለዚህ የውሸት የሲኖዶስ ስብሰባ፣ የውሸት ጉባኤ እነሱ ሲነኩ ክብራችን ተነካ፣ ጥቅማችን ተነካ። እግዚአብሔር የሻረውን ታቦት ተሽሯል ስንል ጥቅም የሚያገኙበት ስለሆነ እንዴት ታቦት ተሽሯል ይሉና ሊከሰሱልን የሚሰዎች ብለው ፍርድ ቤት ሄዱ። በነገራችን ላይ ፍርድ ቤትም ቢሆን ታቦት ተሽሯል ብላችኋል ብሎ እኛ ሊከሰን አይገባም ነበር። ይሄ የሃይማኖት ጉዳይ ነው። በዚህኛው አንቀጽ በየትኛውም ይሄ የወንጀለኛ ሕግ መቅጫ ጠቅሰን ልንከሳቸው አንችልም። ታቦትን የናቀ ወይም የለም ያለ በዚህ ወንጀል ይቀጣል ሊከሰስ የሚል በሕግ አንቀጻችን የለም። ስለዚህ ይሄ የሃይማኖታዊ ጉዳይ ነው። በዚያው በእናንተ ተከራከሩበት፣ ተወያዩበት፣ መልስ ስጡበት ነው የሚባለው እንጂ ታቦት የለም ብላችኋል ተብሎ እንዴት ሰው ፍርድ ቤት ይቆማል? እሺ የለም አልሁኝ። የትኛው የሕግ አንቀጽ ተጠቅሶ ነው እኔ የምከሰሰው የምቀጣው? በጣም የሚያሳዝን ነገር ነው። ቤተክርስቲያኒቱ እውነት በራሷ ሊቃውንት አያችሁ፣ መልስ ስታጣ ስታፍር፣ ምንም ነገር የሌላት ስትሆን፣ ባዶነት ሲሰማት መንግስት ተጭኖኛል፣ ረግጦኛል፣ እግዚኦ በሉ የምትለው እንደገና ደግሞ መንግስት ጣልቃ ይግባና ይህም ጉዳይ ይልኝ ብላ መንግስትን ደግሞ መማፀን ገባች።
ማፈሪያ እኮ ነን በእውነት ማፈሪያዎች ነን እኛ እናሳፍራለን በጣም ብፁዕ አቡነ መቃርዮስ በእውነት ደው አማርኛ መዝሙር እንኳን የሚችሉ አይመስለኝም እንኳን ግዕዙ አንዱን ያማርኛ ነይኔም የማርያምን እንኳን የሚዘምሩ አይመስለኝም የነፋንቱ ወልዴ እኔ ያኔ ስከሰስ በበነጋታው ወጣሁ እንጂ ውዬ ባድርና እንደገና ለፍርድ ቤት ብቀርብ ኑሮ በእውነት ነው የምላችሁ ከዚያው ከፌደራል ምርመራ ምንድነው የወንጀል ምርመራ ቢሮ ጀምሮ እስከ ፍርድ ቤት ድረስ እየጮህኩ ነበር የምሄደው ውርደታችንን ገመናችንን ይውልን እንዲህ በማለት የተከሰሸ ፍርድ ቤት እየሄድኩ ነው ፍርድ ቤትም ገብቼ ለየሚዲያው ሁሉ እንደዛ ነበር ማለት የነበረው ቤተክርስቲያኒቱ ገና ብዙ ገና በራሷ አንደበት በራሷ አካሄድ የምትወድቅበት ትልቅ ጉድጓድ አላት እግዚአብሔር ጥለዋን ወስዶባታል እግዚአብሔር ጥለዋን ገፎታል ጥላ ያለው ሰው እኮ አካል ያለው ነው አካል ሲኖረው ነው ጥላ የሚኖረው ጥላ ያለው ሰው የሚባለው እኮ ከበድ ያለ ሰው ሲሆን እኮ ነው ጥለው ተገፏል ከተባለ አለቀ በቃ ያ ሰው እኔነቱ የለም ማለት ነው የኢያሱ ሰላዮች ሂዱና ሰልላችሁ ነው ተብለው ስልላ ሲሄዱ ከራብ ቤት አድረው ከዚያ መተው ሪፖርት ሲያደርጉ እናሸንፋቸዋለን ጥላቸው ተገፏል አያችሁ ጥለው የተገፈፈ ሰው ምን ያህል ቅሌታም እንደሆነ ምን ያህል የሌለ ያህል እንደሆነ ተመልከቱ አሁን በፖለቲካ ማመካኘት የለም በመንግስት ማመካኘት የለም ራሷ ቤተክርስቲያኒቱ የራሷ ውድቀት አላት የራሷ ሞት አላት ምንም ሳያደርጋት በራሷ ራሷን ገላለች ማንም ተነስቶ ቲክቶክ ላይ ሊቀጳጳስ ይሆናል ማንም ተነስቶ አሁን ደግሞ ይህን ያህል ሚሊየን በገንዘብ ስብሰባ እየተበላ ነው ቲክቶከር ገሌ ይህን ያህል ሚሊየን በላ ለእንትና ቤተክርስቲያን ተብሎ እንደዚህ ተበላ እርስ በርሳቸው እኘኘኘኘ ተያይዘዋል እነ ብንያም ሽታዬ እነ ደምረው ወደ ኦርቶዶክስ ይሄዱት ለመጠጥና ለሆድ ነው በየቀኑ ደምረው በየቀኑ ሰክሮ ቲክቶክ ይገባል ያሳፍራል በየቀኑ ሰክሮ ቁጭ ማለት አቅቶት ተንጋሎ ቲክቶክ ያወራል ይላል ከሶፊም ገብቶ ሰክሮ ታይቷል ከሌላ ቦታም በራሱም ሰክሮ ታይቷል ከኔም ጋር ቀርቦ ሰክሮ ታይቷል አንደበቱ ተሳስሮ ደፋር ነው ታዲያ እንዲህ አይነቱን ቤተክርስቲያኒቱ ለምን አትከላከልም ምን ማለት ነው አታሰደበና አትልም ምክንያቱም ራሷ ጠጭናታ ባርካ የሰጠችው እሷ ናታ ጠጣ ገልብጠው እንካ ብላ የሰጠችው እሷ ናታ ገንቦውን ጋኑን የሰጠችው እሷ ናታ እንዴት አትጠጣ ማለት ትችላለች ኢትዘሙ ትቤ ወለሊከት ዘሙ ኢትስርቁ ትቤ ወለሊከት ሰርቅ አታመንዝር ትላለህ አንተ አመንዝራ ነህ አትስረቁ ትላለህ አንተ ግን ሌባ ነህ ቤተ መቅደሱን ትዘርፋለህ ጳውሎስ እንዴት አድርጎ ማንን ሌባ ማለት ይቻላል በምን አቅም በምን ሞራል እንዲህ አይነት አባቶች እያሳፈሩን ነው እያሸማቀቁን ይሄን ስላየን ይሄን ስለተረዳን ተሐድሶ ያስፈልገናል መታረም ያስፈልገናል ወደድንም ጠላንም መታደስ አለብን ነው የኛ ቋም ታዲያ ይሄንን
ሕይወት የሆነ መታደስ እኮ እንደገና ወደ ክርስቶስ መመለስና ከክርስቶስ ጋር መጣበቅ ነው። ይሄንን የሕይወት ቃል ይዘን ስንመጣ ብዙ የሚጥሉት ነገር ስላላቸው ብዙ የሚያስጥላቸው ነገር ስላለ ክርስቶስን በደጅ እንዲቆይ ያደረጉት መናፍቃን ጸረ ተሐድሶ ምንድነው? ጸረ ቤተክርስቲያን፣ ጸረ ባህል፣ ጸረ ልማድ፣ ጸረ ቀኖና፣ ጸረ ዶክትሪን፣ ጸረ ምናምን ኧረ ያልተባልነው ጉድ የለም። ሲፈልጉ እነሱ ይሸጡታል። እኛ ተሽሯል ስንል ግን ተሽሯል ላሉ ታቦትን አውጥተው እየሸጡ ተሽሯል ስንል መናፍቃን ታቦት ተሽሯል አሉ። ከሚሸጥና ተሽሯል ከሚል የትኛው ነው እውነተኛ? የነገሩ ክብደት ማን ላይ ነው ያለው? የሚሸጠው ነው ወንጀለኛው ወይስ ተሽሯል ያለው ነው ወንጀለኛው? አረ በኢየሱስ ክርስቶስ ስም ታቦት መነገጃ ሆነ። አረ እግዚኦ በሉ እየተባለ እኮ እየተጮኸ ነው። አንዳንዱን ላሳያችሁ እንዴ። ታቦትም እኮ አሁን የገቢ ምንጭ ሆኗል። በጣም በሚያሳዝን ሁኔታ ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። መነገጃ ሆነ እየተባለ ታቦት አቁሞ መለመን ይቅር ይብቃ እባካችሁን ተዋረድና ፍርን እየተባለ እኮ ነው። ስለዚህ ወገኖች ዛሬ ይህን መልክ ይዤ ወደ እናንተ መጥቻለሁ። በቀጣይ ፕሮግራሜ ደግሞ እስቲ ይህንን የሚመስል ሌላ ከእግዚአብሔር ቃል ጋር ይዤ እመጣለሁ። ሰላም ሁኑልኝ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ።